جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا ሰባት አጥፊ ስራዎችን ተጠንቀቁ ሲሉ ሰሃቦቹ ምን አሉ? ቃሉ ያ ረሱላላህ ወማ ሁና እነማን ናቸው? ይሄ ከባድ ነው ተጠንቀቁት ራቁት ሲባል ሰሃቦች እነማን ናቸው? ለምን ከባድነቱ አስፈሪነቱ ከተነገረ መጠንቀቅ ያስፈልጋልና እነማን ናቸው አሉ። የመጀመሪያው አሽርኩ ቢላህ ስለ ሽርክ አስከፊነት ተነጋግረናል። ሁለተኛው ወሲሕር ነው፣ ድግምት ነው። ድግምት በጣም ከባድ ወንጀል ኩፍር ነው በእስላም አስተምሮ። ድግምት መስራትም ማሰራትም ኩፍር ነው። ለምን ከተባለ የድግምት ቢሮ የት ነው ከተባለ ያው ጠንቋይ ቤት ነው አይደል? ጠንቋይ ቤት መምጣት መሄድ በእስላም አስተምሮ ኩፍር ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ሲነግሩ ምን አሉ? መን አታ አራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም። አንድ ጠንቋይ ቤት መጥቶ የጠንቋዩን ንግግር እውነት ብሎ ካረጋገጠ በሙሐመድ በተወረደው ቁርአን ክዷል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአንድ ወቅት እናታችን አይሻ ረዲየላሁ ዐንሃ ስትናገር እንዲህ አለች። ቃለት ሰአለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኡናሱን አኒል ኩሃን። ሰዎች ለነብዩ ሰለላሁ ዐለይሂ ወሰለም ስለ ጠንቋዮች ጠየቋቸዋል። ፈቃል ነብዩ ምን አሉ? ለይሱ ቢሸይ እነሱ እኮ ምንም አይደሉም አሉ። ጠንቋይ ደካማ ፍጡር ምንም አይደሉም አሉ። የዚህ ጊዜ ሰሃቦች ፈቃሉ ያ ረሱላላህ ኢነሁም ዩሐዲሱነ አሕያናን ቢሸይን ፈየኩኑ ሐቀን አሉ። እነሱ እኮ አንዳንድ ነገር ይናገሩና አንዳንዴ እውነት ሆኖ እናገኘዋለን አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም የዚህን ጊዜ የሆነውን የተከሰተውን ማብራራት ፈለጉ። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ቲልከል ከሊመቱ ሚነል ሐቅ፣ ያቺ እውነተኛማ ከሊማ እውነት የገጠመላችሁ ሲናገሩ እውነቱን ያገኛችሁት እኮ አሉ የኽጡፉሃ አልጂንዩ ፈየቁሩሃ ፊ ኡዙኒ ወልይህ ፈየኽሊጡነ መዐሃ ሚአተ ከዝበትን ሙተፈቁን ዐለይሃ። እችማ አሉ ጂኒው ይሰርቃትና የሆነች ንግግር ሲነገር አላህ የሚወስነው ነው ውሳኔ አለ። ይሰርቃትና ጠንቋዩ ጆሮ ላይ ማለት ነው የሱ ወዳጅ ያው ጠንቋዩ ማለት ነው ጆሮ ላይ ይጥልለታል፣ ይነግረዋል። የዚህ ጊዜ ጠንቋዩ ደግሞ 100 ውሸት ይጨምርና አንድ እውነት ላይ ማለት ነው ለህዝቦች ይናገራል። በሌላ ሐዲስ ቡኻሪ በዘገቡት ላይ እናታችን አይሻ ረዲየላሁ ዐንሃ አንሃ ሰሚዐት ረሱለላህ ሰለላሁ ዐለይሂ ወሰለም የቁል ኢነል መላኢካ መላእክቶች ተንዚሉ ፊል አናኒ ወሁወ ሰሓብ ወደ ቅርቢቷ ሰማይ ማለት ወደ ደመናው አካባቢ ሰማይ ዱንያ ወዳለበት ወረድሉና ፈተዝኩሩ ለአምረ ልቁድየ ፊ ሰማ ሰማይ ላይ የተወሰነውን ውሳኔ ይነጋገራሉ። መጀመሪያ በሌላ ሐዲስ እንደመጣው አላህ አንድን ውሳኔ ሲወስን ማለት ነው እዚች ቦታ ላይ ጦርነት ይከሰታል፣ እዚች ቦታ ላይ ድርቅ ይከሰታል፣ እዚች ቦታ ላይ የሆነ ውሳኔ ብቻ አላህ ውሳኔ ሲያስተላልፍ የመጀመሪያ ክስተት ምንድነው? መላእክቶች በአጠቃላይ ይወድቃሉ። መላእክቶች ይወድቃሉ። መጀመሪያ የሚነሳው ጅብሪል ነው። ጌታችን አላህ እውነት ብሏል ይነሳል። ከዛስ ማዛ ቃለ ረቡና ጌታችን ምን አለ ብሎ መላእክቶች ለጅብሪል ይጠይቁታል። ቃለ አልሐቅ እውነት ብሏል፣ ሁሉም ወሬ ደርሰዋል። ከዛ ቅርቢቷ ሰማይ ያሉት መላእክቶች ጌታችን አላህ በዚህ ሰዓት፣ በዚህ ቀን፣ በዚህ ወር እኮ እንደዚህ ነገር ይከሰታል ብለው ወሰነ ብለው ሲነጋገሩ እዛች ሰማይ ዱንያ ላይ ቀርበው ሲነጋገሩ ፈየስተሪቁ ሸይጣኑ ሰምዕ ሸይጣን ያችን ነገር ይሰማል፣ ይሰርቃል። ከዛ በኋላ መጥቶ ለጠንቋዩ ዋህይ ያደርግለታል፣ ይነግረዋል፣ እንዲህ ተብሏል ይላል። ፈየክዚቡና መዐሃ ሚአተ ከዝበትን ሚን ዒንዲ አንፉሲሂም ከራሱ 100 ውሸት ይደባልቅና አንድ እውነት ተነግሯል አይደል ይደባልቃታል አሉ። ያችን እውነት ያየው ምስኪኑ ማህበረሰብ 100 ውሸት ሲደባለቅለት እውነት ነው ይላል። ጎረቤትህ እንደዚህ ነው እውነት ነው። ባለቤትሽ እንዲህ ነው ይላታል። ጠንቋይ የምትመላለስ ባለቤት ሚስት ካለችም ባሏን ጠላት አድርጋ ትይዛለች። ጠንቋይ ጋር የሚመላለስ ባል ካለም ሚስቱን ጠላት አድርጎ ይዛል። ጎረቤቶቹ ጋር ሰላም የለም። በምን? በጠንቋይ ስራ። ስለዚህ ድግምት የሚባለው ነገር መጀመሪያ የሚፈጸመው የሚኬድ ነው ጠንቋይ ቤት ነው። ጠንቋይ ቤት መሄድ ብቻ እኮ
አላህ ሰላታችንን ባዶ ያስቀራል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን አታ አራፈን ፈሰዐለሁ አን ሸይእን አንድ ጠንቋይ ቤት መጥቶ የሆነች ነገር ጠይቆ ፈሰደቀ ሁለት ካላው ለም ትቅበል ለሁ ሰላቱን 40 የውመን ረዋሁ ሙስሊም 40 ቀን ሰላቱ ተቀባይነት የለውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ጠንቋይ ቤት መሄድ ዛሬ ድግምቱ በየቦታው ሰው ቤቱ ተሳስሮ እንዲቀመጥ ስራ እንዳይሰራ ቶፕ ተማሪ ከሆነ ከትምህርቱ እንድን በምን ምክንያት ከተባለ በመጥፎ እሳቤ በመቀኝነት መጀመሪያ ድግምት ዝም ብሎ አይሰራም። ቀልብ ሲቆሽሽ ነው። ቀልብ ሲበላሽ ወንድሜ ላይ መጥፎ ነገር እንዲመጣበት ስፈልግ የወንድሜ ለውጥ ካላስደሰተኝ የሱ እድገት ካላስደሰተኝ ወንድሜ ላይ መጥፎ ነገር አስባለሁ። ከቻልኩኝ እሱን ለመግደሉ ላጥራለሁ። ምን እላለሁ? በምን የቀልብ መበላሸት። የቀልብ በሽታ ከባድ አደጋ አለው። የአካል በሽታ ይሻላል እኮ የአካል ይድናል መድኃኒቶች። የቀልብ በሽታ ግን በጣም ከባድ። በተለይ ምቀኝነት ምንም ጸብ የለም። ምቀኝነት ጸቡ ምንድነው? ለምን ተለወጠ? ለምን ተቀየረ? ለምን አደገ? ለምን ህንፃውን ገነባ? ለምን አገኘ? ለምን ተለወጠ ነው። ያ አላህ አላህ ይጠብቀን። ምቀኝነት ከባድ በሽታ ነው። ከዚህ በፊት በደንብ አውርተነዋል። የይሁዳዎች መለያ አቡ ጀሃል መለያ የኢብሊስ መለያ ምቀኝነት ከባድ ወንጀል ነው። ስለዚህ ይህ ወንጀል ወደ ድግምት ይወስዳል። ቀልብ ሲበላሽ ነው ወንድሙ ላይ የቻለውን አድርጎ ዝም ብሎ መጨረሻ የቀልቡ በሽታ እየጨመረ ሲመጣ ጠንቋይ ቤት ይሄዳል። ወደ ኩፍር ይሄዳል ማለት ነው። ጠንቋይ ቤት ነው ኩፍር ነው። እውነት ብሎ መናገር ማረጋገጥ ኩፍር ነው። ሐዲስ እንደመጣው ድግምት ለማሰራት ሜት ኩፍር ነው። ከባድ ነው። ከእስልምና ያስወጣሃል እኮ። ስለዚህ የሲህር ዛሬ በየቦታው በስተዋል። ታዲያስ እኛስ ምን ይጠበቅማል ከተባለ እኛ ከአላህ ጋር ግንኙነት ማሳመር፣ ዚክር ላይ ጠንካራ መሆን፣ ቁርአን ማብዛት፣ ዱዓ ማብዛት፣ ከቤት ስንወጣ የምንለው ዚክር፣ ቤት ስንገባ፣ ስንቀመጥ፣ ስንነሳ ኢስላም የተወ ነገር የለም። ሁሉም ነገር አስቀምጦልናል። እኛ የዚክር ሰዎች እንሆን። ሁሌ አላህን እናውሳው። አብሽር ካንተ ይረቃል። ከቤት ስትወጣ ጭምር እኮ ጂን ሊለክፍ የሚመጣ ጂን አለ፣ ግን ሳይችል ይመለሳል። ምን በማለት ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ብለህ ስትወጣ አንተ ሊለክፍ የሚመጣ ጂን ሲመጣ ሌላኛው ጂን ይለዋል፣ ከዚህ ሰው ምን አለ የተጠበቀ ስንት ጥበቃ ያለው ከሱ ምን አለ ይለዋል። ሱብሃንአላህ ምን ያልካት ዚክር ናት። ስለዚህ በዚክር መውጣት፣ በዚክር መግባት፣ ሁሌ ከአላህ ጋር ግንኙነት ማሳመር፣ በሰላታችን ላይ ጠንካራ መሆን፣ ይህ ያ ነገር አላህ ደግሞ ካልወሰነው በምንም መልኩ አንተ ላይ ሊመጣ አይችልም። ግን ስንዳከም ከዚክሩ ከቁርአኑ ከሰላቱ ከአላህ ስንርቅ የሸይጣን መጫወቻ የድግምት የሲህር መጫወቻ እንሆናልና እኛ ላይም ይሄ ነገር ይጠብቀናል። ምን ከአላህ ጋር ግንኙነት ማሳመር። ሶስተኛው አጥፊ ስራ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ወቀትሉ ነፍስ التي حرم الله الا بالحق በህግ አግባብ ካልሆነ አላህ ህርም ያደረጋትን ነፍስ መግደል። የሰው ህይወትን ማጥፋት በእስላም እጅጉን የተወገዘ ነው። አንድ ሰው ህይወትን ማጥፋት የዓለም ህዝብን እንደማጥፋት ይቆጠራል። የቁርአን አስተምሮ ነው። የአንድ ሰው ህይወትን ማትረፍ የዓለም ህዝብን እንዳተረፈ ይቆጠራል። የቁርአን አስተምሮ ነው። ያለ ህግ አግባብ ማለት ምንድነው? ኢስላም እንዲገደሉ ይወሰነባቸዋል። ለምሳሌ በሐዲስ ይመጣል አይደል? አግብቶ ዝሙት ከሰራ ተወግሮ ይገደላል። ነፍስ የገደለ ይገደላል። የአንዱ ነፍስ ርካሽ የአንዱ ውድ የምትሆንበት ምክንያት የለም። ዛሬ ይገላል፣ እስር ቤት ይገባል፣ ይቀለባል፣ ጠብድሎ ይወጣል። ግድያው ተንሰራፍቷል። ወንጀሉ ተንሰራፍቷል። በምን ህግጋቱ ስለላላ። ኢስላም ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ፣ እናንተ የልቦና ባልተቤቶች ላይ በቂሳስ ላይ እኮ ለእናንተ የህይወት ዋስትና አላችሁ። አይን ያጠፋ አይኑ ይጠፋል ከተባለ የሰው አይነት ለማጥፋት የሚደፍር የለም። እጅ ቆረጠ እጅ ይቆረጣል ቢባል የሰው እጅን ለመቁረጥ የሚጥር የለም። የገደለ ይገደላል ቢባል ሰውን ለመግደል የሚንቀሳቀስ አይደለም። ዛሬ ግን እንደፈለገ ሱብሃንአላህ ያለንበት ወቅት ደግሞ ነብዩ ፍንትው አድርጎ ይነገሩን የቂያማ ምልክት ገዳይ ለምን እንደሚገድል ተገዳይ ለምን እንደሚገደል የማያውቅበት ወቅት ይመጣል አሉ። ዛሬ ይገድላል ለምን እንደሚገድል አያውቅም። ይገደሉም በምን ጉዳይ እንደሚገደል አያውቅም። የሰው ነፍስ ርካሽ የሆነችበት የሰው ደም ርካሽ የሆነበት ወቅት ይህ በእስላም እጅጉን የተወገዘ ነው። ወቀትሉ ነፍስ التي حرم الله الا بالحق አላህ በህግ አግባብ ካልሆነ እንዳይገደል የወሰነበት ነፍስ መግደል
ከባድ ነው። እንኳን ሌላ አይደለም ቃል ኪዳን ያላቸውን ሰዎች የገደለ በኢስላም አስተምሮ የጀነትን ሽታ አያገኛትም ይርቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ግድያን ኢስላም አውግዞታል። ግድያ የሚመጣባቸው በጦርነት ሰዓት ሊመጣ ይችላል። ጂሃድ ሲመጣ ሊመጣ ይችላል። እዛ ሰዓት ራሱ ሱብሃንአላህ ሽማግሌ እንዳትነኩ፣ ሴቶች እንዳትነኩ፣ ህፃናት እንዳትነኩ፣ ዛፍ እንዳትቆርጡ፣ የአምልኮ ስፍራዎችን እንዳታፈርሱ ኢስላም አስተምሮ ከጦርነቱ ጋር ግንኙነት ብቻ ያላቸው ኢስላም ይሄ ነው። ራህማ እዝነት አለው። እንኳን ሰውን አይደለም እንስሳ ስትገድል ራህማ ይኑር። ስታርድ እኮ ስትገድል ማለት ስታርድ፣ ምን በግ ስታርድ፣ ፍየል ስታርድ ራህማ ይኑር። መጀመሪያ ቢላውን ሳለው የዛገ ቢላ አምጥተህ አታሰቃይ ነው የኢስላም አስተምሮ። ስለቱን በደንብ ከሳልክ በኋላ ባንዴ አሳርፍ። ሌላ እያረድክ በሷ ፊት መሞረድ የለብህም ወይ ሌላ ፍየል እያረድክ ሌላ ፍየል አጠገብ ማሳየት የለብህም። እዝነት ኢስላም አስተምሮ አታ በጂሃድ ላይ ከተገዳደልክ ጭምር ስገሉ አገዳደላችን አስተምሮ ነው። በምን አንድ አፍንጫ መቁረጥ፣ እጅ መቁረጥ፣ ጆሮ መቁረጥ፣ አይን መውጣት እንደዚህ የለም። እስልምና የለም፣ ይሄ ክልክል ነው። አላህ ከልክሏል ይሄን ነገር። ኢስላም ዲኑ ረሕማ የእዝነት ዲን፣ ዲኑል ዐድል የፍትህ ዲን፣ ሰላም የሚገኝበት ዲን ኢስላም ነው። ይህን ህግ የሚያመጣው ኢስላም ነው። አራተኛው ወአክሉ ሪባ፣ ሪባም መብላት ነው። ሪባ ዛሬ በጣም ቀላል ሆነ አይደል? ነጋዴዎች ሪባ ቀላል ሆነ። ወለድ መብላት ቀላል ሆነ። የሆነች ፎቅ ይገነባል፣ በወለድ ይሰራል። አላህ አንኮታኩተዋለሁ ብለዋል። የምሐቁ ላሁ ሪባ ወዩርቢ ሰደቃት። አላህ ሪባን ያንኮታኩተዋል፣ ሰደቃን ግን ያፋፈዋል። ሪባ ሐራም ነው፣ ክልክል ነው። ወለድ ማለት ከባድነቱን ልንገራችሁ። አንደኛ ከአላህ ጋር ጦርነት ነው። ከባድ ነው ወለድ መብላት። ነገ የውመል ቂያማ ከባድ አደጋ አለ። እንደ እብድ እየወደቀ የሚነሳበት ጉዳይ ነው። ግን ሌላ ወንጀል የለውም ይባል አለው። የለውም አለ ብላችሁ ስሜ እንዳታነሱ። አለው ምሳሌ ነው ማመጣው። ከባድ ወንጀል አለው ቂያማ፣ ዱንያ ላይም ጭምር። ግን ዱንያ ላይ አንድ ከባድ ቅጣት አለ። ምን አይነት ቅጣት? አንተ ጭንቅ ብሎ ጥብብ ብሎ የሆነ ሀገር ሄደህ መግቢያ መውጫ ተጨንቀ የሚደርስልህ ከአላህ ውጭ የለም። ያ ረብ የዛኔ ያ ረብ ጌታዬ ድረስልኝ ስትል የሚበላው ሐራም ነው፣ የሚጠጣው ሐራም ነው፣ የሚለብሰው ከሐራም ነው። ወውዝየ ቢልሐራም ሰውነቱ በአጠቃላይ የተገነባው ከሐራም ነው ተብሎ ዱዓ ሙስተጃብ አለመሆኑ ብቻ ቅጣት አይበቃም። አንተ ተጨንቀ ያ ረብ ስትል በሐራም ወለድ በመብላት ሐራም በማግበስበስ ብቻ የአንተ ዱዓ ተሰሚነት የለውም መባሉ ብቻ አይበቃም ወይ? ግን አኺራም ከባድ ቅጣት አለ። ስለዚህ ወለድን እንራቅ። አላህ ያንኮታኩቷል። አዎ በአንድ ጊዜ እኮ ሰምተናል። የዓለም ኢኮኖሚ በጣም ተንኮታኩቶ ነበር። በምን ሪባ ነው። ወለድ ያንኮታኩቷል። ዛሬ ምስኪን አባት ይሞትባቸዋል። ወንድም ታላቅ ወንድም ኃላፊነት ይወስድና ካርታ ይዝና ህንፃ ሊሆን ይችላል፣ ንግድ ቦታ ሊሆን ይችላል፣ ወይ ትልቅ ቤት ሊሆን ይችላል። ምስኪን ልጆች አሉ፣ የቲሞች ታናናሾቹ አያማክር አያናግር፣ ማን አለብኝ ካርታውን አስይዞ ባንክ ቤት ወለድ ይበደርበታል። ሱብሃንአላህ። እሱ ጨፍሮበታል፣ በልቶታል፣ እንደፈለገ አድርጎታል። ነገር ግን በሐራጅ ነገር ሊሸጥ እነሱ ወደ ጎዳና ያስወጣቸዋል። ስንቱን ቤተሰብ ይበትናል። ነገ ትጠየቃለህ። ወላሂ ይህ የምትጠየቀው ደግሞ በዱንያ ህግ አይደለም፣ በአላህ ህግ ነው። የአላህ ህግ ደግሞ ፍትህ የሰፈረባት፣ ማንም አይበደልባት፣ ሁሉም የእጁን ያገኘበት፣ ራቁትህን የምትቀርበት ነው። ስለዚህ ወለድ ነው ስንተኛው? አራተኛው የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም የከለከለው። አምስተኛው ወአክሉ ማሊል የቲም፣ የየቲምን ገንዘብ መብላት። የቲም ቅድም ያልኳቸው አሁን እንደዚህ ካርታ እየለወጠ አጎት ይረከባል፣ ስም ካርታ ይቀይራል፣ መሬት ካለ ይገፋባቸዋል፣ ይወስድባቸዋል፣ ያስለቅስባቸዋል። የየቲሞች ሐቅ ከባድ ነው። አላህ ኢነለዚነ ያእኩሉነ አምዋለል የታማ ዙልመን፣ እነዛ የየቲሞችን ገንዘብ በዙልም በበደል የሚበሉ የሚዘርፉ
ኢነማ ያእኩሉነ ፊ ቡጡኒሂም ናራ እነሱ እኮ በሆዶቻቸው ላይ የሚበሉት እሳትን ነው። ወሰየስለውነ ሰዒራ አለ አላህ። እሳትን ይበሏታል። እሳት ነዲድ እሳት ውስጥ ደግሞ ይገቧታል። እሳት ነው የምትበላው። ደካሞች ናቸው አያውቁም። ስለዚህ የተንከባካቢ መስለህ ንብረታቸውን ከንብረትህ ጋር የምትቀላቀል ምትዘርፍ ከሆነ አንዳንድማ አለ እኮ ሱብሃንአላህ ምግብ ጭምር የሚከለክላቸዋል። በቃ ትንሽ በቀን ሁለት አንድ ይሰጣል። የራሱ ልጆች እንደፈለገ ያበላል። በእነሱ ገንዘብ ኃላፊነት ወስዶ አባት ሲሞትባቸው ወይ አጎት ወይ የሆነ ዘመድ ይመጣና የእነሱን ገንዘብ ልጆቹን ያንበሻብሽበታል፣ ልጆቹን ያለብስበታል። የቲሞችን ግን ያስለቅሳል። መሆን የነበረበት ግን የቲሞችን መንከባከብ ነበር። የቲሞች የሚንከባከብ ሰው እኔና እሱ ጀነት ውስጥ እንደዚህ ነና ሁለት ጣታቸውን እንደዚህ ከፈት አረጉና የቲምን መንከባከብ ቀልብ እንዲረጥብ ትፈልጋለህ አሉ ነብስ። የቲምን አናት ማበስ ቀልብ ያረጥባል። አናታቸውን ማበስ ቀልብ ይረጥባል። ማብላትስ ማጠጣትስ ታዲያ ማልበስስ ማስደሰትስ ተቸግረዋል። የትምህርት ቤት የሚከፍሉታል። አላህ ያንበሻብሻል። አቅም የሰጠ አላህ ከፈልላቸው። ያለቀሰች እናትን እንቧን ጥረግላት። የቲም የምታሳድግ ምትበላ ያጣት እንቧን ጥረግላት። አላህ ያንተን እንባ ይጠርግልሃል። ለልጆች ዋስትና እያስቀመጥክ ነው። ዛሬ ኸይር የሚሰራ ሰው ወላሂ ለዝርየው ለልጆቹ ኸይር እየሰራ ነው። ሰይድ ብኑ ሙሰይብ አንድ ንግግር አላቸው። በጣም ይጾማሉ፣ ኸይር ነገር ያበዛሉ። ለልጃቸው ምን አሉት? እኔ እኮ ምሰራው እኮ ለአንተ ነው አለ። እንዴት? ወካነ አቡሁማ ሷሊሃ የሚለው ሱረቱ ካፍ ላይ ያለው የእነዚህ ሁለት ልጆች እኮ አባት ሷሊህ ነበሩ። ሙሳና ኸድር እንግዲህ ያንን ቤታቸውን አስተካክለው የተደበቀው እንቁ ሀብታቸውን ንብረታቸውን እንደዛ ወጥተው ለነሱ እንትን ሲሉ ይሄ በሁለቱ በእነዚህ ልጆች እናትና አባት ሰበብ ነው። ይሄ ነገር ምንድነው ይላሉ ዑለማዎች። ሰይድ ሙሰይብ ተናግረው አንተ መልካም ሆነ ዱንያ ላይ ኸይረኛ አባት ኸይረኛ እናት መሆንሽ ለልጆችሽ ነው ኸይር ይጠቅማቸዋል። ዱንያ ላይ ጭምር ለነሱ አላህ ሌላ ወኪል አላህ ያዝላቸዋል። እዚህ ግን የምታስለቅስ ከሆነ ከባድ ነው። ስለዚህ የቲምን መንከባከብ ነው። የቲምን ገንዘብ መብላት እሳት መብላት ነው። አላሁመ ኢኒ ኡሐርጁ ሐቀ ضعيفين አላህ ወይ እኔ የሁለት ሐቅ ገንዘብ የሁለት ደካሞችን ገንዘብ የሚበላ እኔ ወደ አንተ ወንጀለኝነትን አስጠጓለሁ ከሰዋለሁ። የማን የየቲምን ገንዘብና የሴትን ገንዘብ የሚበላ ሴትን ደካማ ናት፣ ደካማ ናት። ያገባታል ንብረት አላት ብሎ ንብረቷን ሙጭጭ አርጎ ከበላ ወይ ሌላ ቦታ ሄዶ ካዟዟረ በኋላ አሰቃይቶ ነገ ከቤት ያባራታል። የለም ወይ አማራ ታስቀምጣለች፣ መቼ አስቀምሽ ይላታል። በዚያው አጋጣሚ አላህ ያለ ያዘዘን ትእዛዝ እንፈጽም። አላህ ዕዳ እንኳን ዱቤ ስትበዳደሩ ምን ስትሉ ተጻጻፉ ብሎናል። ተጻጻፍ ምስክር አድርጉ። ሁለት ወንዶች ምስክር፣ ሁለት ወንድ ከሌለ አንድ ወንድና ሁለት ሴት። ቁርአን ያለው አያቱ ዳይን ረጅም ሱረቱል በቀራ መጨረሻ አካባቢ አይታችኋል። ረጅም አንቀጽ ነው። ያቀናላ ማንነታችን አላህ አይ ዛሬ መስጊድ ነው ማቀኔ ጀማ ነው ዝም ብለህ ትላለህ። የት አለ ሲባል የለም ምስክር የለም ምን የለም። እሱ በልቷል እንደበላ ግን አይቀርም። ነገ ባዶ ነው መልቂያማ ባዶውን ነው። ሰላቱን ነው የሚያስረክበን፣ ዘካውን ሐጁን ነው የሚያስረክበን። ግን እስቲ ህጉን እንፈጽመው እኛ። ስድስተኛው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወተወሊ የውም الزحف የውም الزحف በተፋፋመ ጦርነት ሰዓት ላይ ጂሃድ ፊ ሰቢልላህ ወጥቶ አሚሩ ሳያዘው ምን ሳይለው የዛኔ ወደ ኋላ ማፈግፈግ ሙስሊሙን አስበልቶ መሮጥ ማለት ነው። ይህም ከባድ ወንጀል ነው። ስድስተኛውን የመጨማር ነው። ሰባተኛውን የመጨረሻው ወቀዝፉል ሙሕሰናት ቀዝፍ ማለት ክብር ማዋረድ፣ መስደብ፣ የሌለ ስምን መለጠፍ። ማንን? አልሙሕሰናት ጥቡቅ የሆኑ ሴቶችን፣ አልሙእሚናት አማኝ የሆኑ ሴቶችን፣ አልጋፊላት ከዝሙት ዘንግ የሆኑ ሴቶች አሉ አይደል? ጥቡቅ የሆኑ ሙእሚን የሆኑ ከዝሙት የዘነጉ ሐራም ነገር የራቁ ሴቶችን መስደብ ከባድ ወንጀል ነው። ዛሬ ቀላል ሆነ። እኔ ስሙን መጥራት ይከብደኛል። እዚህ አንቺ እንደዚህ ይላል አይደል? በሴተኛ ዳሪ ስም ይጠራል አይደል? አንቺ እንደዚህ ያለ እንዴ ከባድ ወንጀል ነው። እንዴ ስሟን ታጠፋለህ?
በእስላም ህግ እኮ እነዚህ እህቶቻችንን የሚሳደቡ ሰዎች አላህ ምንድን ያለው? ኢነል ለዚነ የርሙነ አልሙሕሰናት እነዛ ጥቡቅ የሆኑ ሴቶችን የሚሳደቡ አልጋፊላት አልሙእሚናት ከዝሙት የዘነጉ ሙእሚን የሆኑ ሴቶችን የሚሳደቡ ሉዒኑ ፊ ዱንያ በዱንያ የተረገሙ ናቸዋል። ወልአኺራ በአኺራም የተረገሙ ናቸዋል። ወለሁም ዐዛቡን ዐዚም ለነሱ ከባድ ቅጣት አላቸው። ጥቡቅ የሆኑ ሴቶችን መሳደብ 80 ግርፋት አለው እንደ ኢስላም። በኢስላም ህግ 80 ግርፋት አለው። እንግዲህ 100 ግርፋት ለማን ነው የሚሰጠው? ሳያገባ በኢስላም ህግ ዝሙት የሰራ ሰው 100 ግርፋት ይገረፋል። ያላገባ ሰው ከዛ ለ1 ዓመት ከአካባቢው ይራቅ ነው። ያገባ ከሆነ ያው ምስክሮች ከመጡ ራሱን ካረጋገጠ ተቀጥቅጦ ነው የሚገደለው። ያም የሆነው ምንድነው? ዱንያው ላይ በቃ ከፋራው አለቀ። አኺራ ላይ ምን የለም? ቅጣት የለም ማለት ነው። ግን ዛሬ ስንቱን ተሳድቤያለሁ፣ ስንቱን አዋርጃለሁ፣ ስንቱን ከፍ ዝቅ አድርጌያለሁ። በተለይ ደግሞ ጥቡቅ የሆኑ እህቶቻችን ስሟን ስንቷን አጥፍቻለሁ። አንዳንድ ሸይጣን አለ እኮ ምቀኛ ሐሲድ የሆነ ሰው አንድ ቦታ ላይ ገጠመኝ ነው እንደ ምሳሌ የምነግራችሁ። ትዳር ሲመጣ አረ ልጅቷ እኮ ሱብሃንአላህ ምን የመሰለች ሷሊህ ናት፣ ከእንደዚህ ከተማ ላይ ራቀች ናት። ሂስድ ግን ምቀኝነት ይመጣል። አረ እሷ አትሆን ከስንት ወንድ ጋር እኮ ማጥፋት ያ አላህ ከባድ እኮ ነው። በዚህ ጉዳይ እኮ መዋሸት አይፈቀድም። አንተ የሆነችን እህት ልታገባ ብለህ ስላንተ መተው ስለ ጓደኛ ከተጠየቅ እውነቱን በማቅረብ ያለብህ። ነብዩ ተባሉ እከሌ ጠየቀኝ ብለው አንዷ ሴት አቀረበች። እከሌ ከትከሻው ላይ በትር አይነሳም በቃ የሚማታ ሰው ነው አላት። እከሌ ደግሞ ሽማግሌ ነው ያው ትንሽ አቅም የለውም። እከሌ ደግሞ ማነው ሽማግሌ ነው አቅም አለው። ወጣቱ ደግሞ ወጣት ነው እሱ ደግሞ አቅም የለውም። ምርጫው ግን ያንቺ ነው አላት። ሐሜትም አይሆንም ማለት ነው። እከሌ እንዴት ናት ከተባልክ እውነቱን እንጂ የሌለ ነገር መናገር የለብህም። ጭራሽ ስም ማጥፋት ደግሞ ሰው ከባድ ነው። መዋሸት ከባድ ነው። መዋሸት እኮ የተፈቀደው ምንድን ነው? የተጣሉ ሰዎችን ለማስታረቅ ለማስማማት መዋሸት ይቻላል ተብሏል። ለማስማማት ወንድማማችነታቸው እንዳይበላሽ ለማቀራረብ ይወዳል ብለህ ማስማማት። በዚህ ሰዓት ነው መዋሸት የተፈቀደው። አላህ ይዘንልን። ዛሬ ግን ዋሽተን እናጣላለን፣ ዋሽተን እናለያያለን፣ ዋሽተን ስም እናጠፋለን። ስለዚህ እህቶቻችንን ስም ማጥፋት ጥቡቅ የሆኑ ሰዎችን በዝሙት ስም መጥራት ደግሞ ከባድ ነው። ሉዒኑ ፊ ዱንያ ወልአኺራ በአኺራም በዱንያም የተረገሙ ናቸው። ወለሁም ዐዛቡን ዐዚም ለእነሱ ከባድ ቅጣት አላቸው አለ። አላህ ይጠብቀን ከእንደዚህ አይነት መጥፎ ከባባድ ወንጀሎች አላህ የምንርቅ አላህ ያድርገን። አላህ ይጠብቀን። ቀልባችንን አላህ ንጹህ አላህ ያድርግልን። ከድግምቱም አላህ ይጠብቀን። ሰውን ከመግደሉም አላህ ይጠብቀን። ሪባም ከመብላቱ አላህ ይጠብቀን። የየቲሞችንም ገንዘብ ከመብላት አላህ ይጠብቀን። እንደዚሁም ደግሞ በተፋፋመ ጦርነት ሰዓት ላይ ደግሞ ሙስሊሙን አጋፍቶ መሸሽም ከዚህም አላህ ይጠብቀን። እህቶቻችንን ከመስደብ አላህ ይጠብቀን። ምላሳችንን አላህ ለኸይር ነገር አላህ ያግራልን። ምላሳችን ለኸይር ነገር የተገራች አላህ ያድርግልን። ከመጥፎ ነገር አላህ ይጠብቅልን። ሁሌ ኸይር ነገር የምትናገር አላህ ያድርግልን። በዚክር የተዋበች አላህ ያድርግልን። በቁርአን የተዋበች አላህ ያድርግልን። በዱዓ የተዋበች አላህ ያድርግልን። ቀልባችንን ለኢማን ብርሃን አላህ ክፍት አላህ ያድርግልን። መጥፎ ነገርን ከቀልባችን አላህ ያውጣልን። አላህ ሱብሓነሁ ወተዓላ ሁሌ እሱን አምልከን፣ ሁሌ እሱን ተገዝተን፣ ሁሌ እሱን አመስግነን፣ ሁሌ እሱ ላይ ብቻ ተደግፈን በዱንያ ላይ ያለችን ቆይታ በዚህ አማር አላህ ያድርግልን። ዱንያንም ስንለቅ ደግሞ እንደው እንዳማረብን ላኢላሃ ኢለላህ እያልን የምንሄድ አላህ ያድርገን። አላህ ሱብሓነሁ ወተዓላ የሁላችን መጨረሻ አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ያ ረብ ከማዕከላችን የተጨነቀን ከጭንቀቱ አላህ ይገላግለው። የታመመውን አላህ ያሽረው። የታመሙብን ቤተሰቦቻችን አላህ ያሽራቸው። አልጋ ቁራኛውን አላህ ያስነሳው። ያ ረብ በድግምትም እንደዚህ የተፈተነ አላህ ይፈውሰው፣ አላህ ይፈውሰው። ያ ረብ ደጋሚዎችን አላህ ሱብሓነሁ ወተዓላ የነሱን የቅጣት አለንጋውን በእነሱ አላህ ያድርገው። በዑመር ዘመን እንደው ደጋሚዎች አንገታቸው ነበር የሚቆረጠው። ዛሬ ህጉም ላልቷል፣ ደጋሚው በስቷል። ያ አላህ ከድግምተኞች ሴራ አላህ ይጠብቀን፣ ከድግምተኞች ሴራ አላህ ይጠብቀን። እኛም በቁርአን በዚክር የተዋብን አላህ ያድርገን፣ በዚህ የተጠናከረን አላህ ያድርገን። ያላገቡት ወንድም እህቶቻችን አላህ ይዳራቸው። ለእህቶቻችን ሷሊህ አላህ ይስጣቸው። ለእህቶቻችን የተመኙት የወደዱትን እንደው የሚያከብራትን
ሚተናነስለት የሚያዝንላት ባል አላህ ላላገቡት እህቶቻችን አላህ ይስጣቸው። ለወንድሞቻችንም ደግሞ እንደዚሁ ያ ረብ የምትታዘዘው ሳያት የሚደነግጥባት የሚደሰትባትን ያ ረብ ሷሊሁን ሚስቶች ለወንድሞቻችን አላህ ይስጣቸው። ልጅ የሌላቸውንም አላህ ልጅ ይለግሳቸው። ልጅ የሌላቸው አላህ ልጅ ይለግሳቸው። ስራው ክራውድድ የሆነበት የተበላሸበት አላህ ያስተካክልልን። ክፍትፍት አላህ ያድርግላችሁ። ስራችሁ እንደው ክራውድድ የሆነባችሁ አላህ ይከፋፍትላችሁ። ርዝቃችሁን አላህ ያስፋላችሁ። ውጭ ሀገር ያሉት እህት ወንድሞቻችን የተጨነቁ ከቤተሰቦቻችን ጋር ባዶ እጃችንን በምን እንገናኛሉትን ያ ረብ ሁሉም ነገር አሟልቶ አላህ ከቤተሰቦቻቸው ጋር በሰላም በጤና በአፍያ አላህ ያገናኛቸው። ያ ረብ የተከበረ ወር እየመጣ ነው። በሰላም የምናገኘው አላህ ያድርገን። ረመዳንን የምንደርስ አላህ ያድርገን። በሰላም የምናገኘው አላህ ያድርገን። ያ ረብ በሰላም የምንቀበለው አላህ ያድርገን። እንደ ቆጥሮ የበለጠ ለረመዳን ዝግጅታችን ተጠናክሮ እንደው በህይወታችን ያማረ ረመዳን የምናሳልፍ አላህ ያድርገን። ረበና አቲና ፊ ዱንያ ሐሰና ወፊ الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.